እስኪ ለጨዋታው ድምቀት ያው አብረን አለን ብዙ ጊዜ ቲክቶክ ላይ ሁለት ገጽታ ያላቸው ሰዎች አሉ አሁን ሲዘፍኑ ሲጫወቱ ሲቀልዱ አብረንኛም እንቀልዳለን እኔም በተለይ በግል ያጃጅሉኛል ግን በጎን እነሱ የተደበቁ ለካ ቁም ነገር ይካውናሉ እና ቀጥዬ ወደዚህ የምጋብዝላችሁ ቲክቶከር ነው ከ1.2 ሚሊዮን በላይ ተከታዮች ያሉት እናንተ የምታዩት ዘፈን ሲዘፍን ምናምን ማማሲያ ጭልፋ ምናምን ያለ እንዲህ ሲል ነው እሱ ግን እንደሱም ማህልም ብዙ ነገሮችን ያደርጋል በቅርቡ የተለቀቀውን ፎቶ እንዲላሳያችሁ እስኪ ትንሽ የሰው ልጅ እንደ መጽሐፍ ነው ይባላል ከቨሩን ብቻ በማየት መፍረድ ይከብዳል ውስጡ ካልተነበበ በስተቀርና ብዙዎች አሁን ለምሳሌ አቤላ እንዲ ቁም ነገር ያቃል ወይ ብለውታል እኔም ለወጣቶች ብዙ አሪያ ይሆናል ብዬ ስላሰብኩ ጋበዝ አድርጌዋለሁ በቲክቶክ የምታውቁት አቤላ ወደ መድረኩ እስኪ አቤላ ወደ መድረኩ አመሰው አንተ ጭልፋና ማንኪያ ያያዝ እንዲህ ይያልክ በጎን በኩል ወነት እንዲያነ ሰዎች ይመቹኛል በግልና ላቤላ በእናታችሁ ያዝናው ሰላም ነው በተረፈ አለን ሁሉ እንኳን ደህና መጣ እንኳን ደህና ቆያችሁ እስኪ ከተገናኛችሁ አይቀር ጨዋታችን የሚጀመረው እየተያያችሁን እስኪ ተያዩ እስኪ እንኳን ደስ አለ እንኳን አሩድስ ተገናኝታችሁ ታውቃላችሁ አይ ለመጀመሪያ ጊዜ አስተያየት ግን ምን ነው ለመጀመሪያ ነው አባባለ እንዴት አልተገናኛችሁም እስካሁን እኔ እንጂ አጋጣሚ ነው መሰለኝ ናይት ክለብ አትወጣም እንዴ አንዳንዴ ናይት ክለብ ወጣ እንዲመረቅ ነበር አታበዛውም እንጂ ወጣታ ትላለህ እንጂ ያው ወጣት አለ ምን ወጣትን በጣም ደጋገምከው ልጠይቅ እንደ እድሜ ይጠይቃል ትጠይቃለህ ችግር የለው ታወጣዋለህ አረ ይወጣል አሳስብ እሺ ቃልኪን ዛሬ እድሜውን እኔም እድሜን ስንናገር ነበር ስንት አመት ነው እስቲ መጀመሪያ ገምት እስቲ ስንት መስላል ይሄው አሰርኩ ጣስ አረ የጣ ነው ይላል እንደምማ እሺ እስኪ እንደገና ጎንበስ እንደገና ቀናስኪ በጎን አንተ ሲያጎነብስና ቀናስል በጎን የተለያየ ሶስት ሰው ነው ያየው እሺ ስታጎነብስ 37 በጎን 42 እና ፍለፊት ደግሞ 29 የፍለፊቱ ነው ማለት የፍለፊቱ -1 28 አመት ነው 28 አመት ደስ ይላል ስጠውና አንድ ላይ እንዴ ደስ ይለኛል እኔ እየተያያችሁ እስኪ ያው እስኪ እኔም አይቼዋለሁ አቤላ ብዙ ቦታ ቀልደኛ ነህ ተብሎ ስራ ያለ መቀጠር ምክንያት አጋጥሞታል አባሮታል ቀልደኛ ብለው እውነት ይመስላል ውሸት እስኪ እሱ ነው የሚመልሰው ነው አይ እሱ ነው አንተ እውነታውን ትነግረናለህ አሁን እውነት ውሸት በትክክል ተመልሳሉ ውሸት እውነት ነው እንዴ አጋጣሚ ስንት ቦታ አረ ብዙ ቦታ ነው አፕላይ አድርጌ በቃ ለኢንተርቪው እንትን ስል አረ አንተ እዚህ መተራስ ተቀልዳለህ ስራ አንተ ብራም ብሩኝ አዎ ለነገሩ ዝም ብዬ ሳስብ የሆነ ድርጅት ውስጥ አንተን ቀጥሮ የሆነ ሰዓት ላይ ሽንት ቤት የሆነ ሙዚቃ መትቀዳ ይመስለኛል አዘፍናቸዋል ሰራተኞቹ እንዳለ አዘፍናቸዋል እኔ ሰማሁት ከ10 ቦታ በላይ አንፈልግህም ብለው ቀጠር ከልክለውሃል ብዙ ነው አፕላይ ያደረኩት ከተመረኩ በኋላ ግን በቃ ቀልደኛ ነኝ ተብሎ እንግዲህ ተባረሃል ተባረርኩ ቀልደኛ ግን አይቀጠርም እንዴ ስራ ብዙ ቀልደኞች የሞሉበት መስሪያ ቤት ውስጥ ይጫቃል
ምን አይነት ቀልደኛ ነው ብለው ታጣ ለምሳሌ ይሄ የምታየው በአንድ ቀልደኛ ነው ውሸት ተመልካቹም ቀልደኛ ነው ቀልድ ይወዳል እዚህ እኮ የመጡት ቀልድ ፍለጋ አይደል እንዴ እንኳን ደህና መጣችሁ ብዙ ቦታ ለቀልደኞች ቦታ የሌላቸው ተቋማት አሉ በእነሱም አይፈረድም አክቹአሊ ቲክቶክ ላይ ከሚያዩት ነገር ከምንሰራው ነው ያው ኦፍ ካሜራ ሰው ቁም ነገረኛ ያስበንም ሶሻል ሚዲያ ላይ የሚሰራ ሰው እና ብዙ ቦታ ታያለህ ኢቭን ስራ ቦታ ሳይሆን ሌላም ቦታ አንተ ቁም ነገር ታውቃለህ እንዴ ምን እስከ ሚለኝ ሰው አለ እና አይፈረድባቸውም ያው ጠቅሞኛልም እሱ እኮ ዋዛ ፈዛዛ እንጂ ለዛ አይደል እንዴ በዩኒፎርም ቆመ ሰና የደነገጠ ነው አቤላ ቀልድ ብቻ ሳይሆን ቁም ነገር ያውቃል ይሄ በዚህ እስኪ ቃልኪንን ይኸውና ቃልኪን በሌቦች ኃይለኛ ዝርፊያ ገጥሞት ያውቃል እስኪ የሚሰርቅ ነው የሚሰረቅ ጠባሳ ምናምን የለበትም የተደበደበ ምናምን ውሸት ሊሆን ይችላል በትክክል ተመልሷል ውሸት ነው አይ ግን ትተዋወቃላችሁ ማለት ነው እስቲ አይ አሳውቀን ምላሹ ምንድነው እውነት ታው እንጂ አልደበደቡትም አይ አልደበደቡንም ማለት ያው ጠባሳ ውስጥ ነው ያለው በረባ ማይ ስለዚህ የሌቦቹ ጉዳይ የህሊና ጠባሳ ነው ማለት ነው ያሳደረ ሊሆን ይችላል የህሊና ጠባሳ ምን እንደሆነ ገብታችኋል ሌሊት በህልም ይመጣል ምንድነው የሆንከው ማታ ነው ከስቱዲዮ እንደዚህ ይሄ የአልበም ፕሮጀክት ላይ አምሽቼ ነው ከስቱዲዮ ወጥቼ ራይድ ወደ ውስጥ የኛ ሰፈር ትንሽ መግቢያ አላትና ወደ ውስጥ አልገባም ብሎኝ ኢትስ ኦኬ በቃ ብዬ አጋጣሚ ደግሞ ቁልፍ አልያዝኩም የበር ሶ እቤት በዛ ሰዓት ትንሽ መታመሸው ለጸሎት ምናምን ማዘር ስለሆነች እሷ ማስቸገር ነበረብኝ እሷ ጋር ልደውል ስልክ አውጥቼ አይ ቲንክ በዛ ቅስበት ሲያልፉ ነው ያዩኝ ከዛ ተከታትለውኝ ነው የመጡት እና የገባው ነው እኔ ሰላም ብዬ ምናምን በቃ ባገር ሰላም ነው ይባላል ቀጥ ብዬ እየሄድኩኝ ምናምን ፋይናሊ እሱ ፍጥነት ጨመረና አንደኛው ከፊት ለፊት የመጣ ከዛ መጠማዘዣ አካባቢ ነው እሱ እንደዚህ የሚሆነውና ተናነቀን ስልኬ ኪሴ ውስጥ ነው ብቻውን ነው ያለው ረጅም ሰዓት እንደዚህ ተያይዘናል ከዛ እንደነገርኩ ነው እናቴን ኦሬዲ ውጪልኝ እንትን በይ በር ክፈችልኝ ብያት ስለነበር በር ልትከፍት እሷ ስትወጣ ኦልሞስት ከበሩ እንደዚህ ርቀት ጋነን ያለ ነው እኔ እና ልጁ ተናንቀን አድናቂው ነኝ ማማ ይላል አንቆ እያደነኩት ነው ቃልኪን ይላል እያደነኩት ነው እንደዚህ እሺ አረ በሞመንት በር ድምጽ እንደዚህ ያው ሌሊት ነው ዝም ያለ ነው በንም በር ምንም ይሰማል ሳይ በቃ የምችለው አንድ ነገር በሆዱን በግሬ መታውትና ወዲያው ስልኬን ረወርኩላት ለማዘር እኔ ለማቀበል ነው ታነሳለች በሞመንት ሰረውር ከስልኬ ጋር ነው እሱ አብሮ ሄደው ወደዛ ከዛ ሰዋ ስትወርስ ወዲያው ላጥለና ስታነሳሳ ስልክ አነቃት ማዘር ያስደነገጠኝ የነበረው ከባድ ነው ያልኩት ለዛ ነው አንቋት ነበርና አንቋት ነው ከጃ ወሰደባት ስልኩን ይሄ በሰከንዶች ምናምን ውስጥ የሆነ ነገር ስለሆነ ድራማ ሊመስል ይችላል እንደወረወርኩላት እሱ ሄደ እኔ እየሄድኩኝ ከኋላዬ የሆነ ሰው ነካኝ ከዛ ምን ሆናችሁ ነው ምናምን ብሎ ነው ነካኝና ዞር ስል እኔ እንደዚህ መታኝ እዚህ ጋር ከዛ በቃ ደነገጥን እኔ ምንም በቃ ግራ ገባኝ በሰዓቱ ማለት ነው ከዛ ሰው ከመውጣቱ በፊት ምናምን እንዲ መታጠፊያ ላይ ምናምን የቤታችን መታጠፊያ ላይ ድንጋዮች ምናምን አሉ ከዛ አንደኛው በጣም ትልቅ ድንጋይ አነሳ ምናምንና ወደ ማዘር ወደዛ ነበር የወረወረው በቃ እኔ እነሱን መከላከል ጀመርኩኝ ግቡ በቃ ዝም በሉና ግቡ አልኳቸው እና እየሮጡ አመለጡ ሌቦቹ እኔ ይዣቸው ገባው በቃ በዛ ሰዓት ያሳሰበኝ እንደነገርኩ ማዘርን አንቋታል በነጋታው ኢቭን ድምጿ ተዘግቶ ነበር ነገር ያስፈራና ኢቭን ፖሊስ ጣቢያም አልሄድኩም በነጋታው ምናምን በቃ ቤት ገባን ተመስገን ያልነው ማለት በእንደዚህ አይነት በዚች ይሄ በቅጽበት የሆነች ቃለ መውሰድ ብዙ ነገር ይጣፋል ብዙ ነገር ይበላሻልና
ያ ነገር ስላላጋጠመን ደስተኛ ሆኜ ቴንኪው ብዬ ነው የተኛሁት። በቃ ምንም ይሄ ሰርቼ ነው ያመጣሁት ነገም ሰርቼ ማገኘው ነገር ነው ብዬ ነበር የተረጋጋሁት። ያው እግዚአብሔር ሰምቶኛል መሰለኝ ፋክስ አረጋየሽ ወደ ላይ አረገሽ በነጋታው ነው የተያዘው። አያችሁ ናጅሪ ቻርጀር ፍለጋ ነው የተያዘው። ስልኩ ይሄ በሲቪል የሚወጡ ፖሊሶች አለ አይደል? ሲቪል ፖሊሶች ወጥተው ነው አጋጣሚ ሊሸጠው በፎይል ጠቅልሎት ሊሸጠው ሊቀባበል ሲል ነው እጅ ከፍንጭ ያዟል። ሲያዝ እንደ አረ የምግብ ገዝቼ እኮ መውጣት ይላል በኋላ ላይ። እና ጅሬ ግን ሰርቶ አሁን በዚህ ቅጽበት ተሽጦ ባልተገኘ ገንዘብ እንግዲህ ያስበው እግዚአብሔር ጠብቋቸው እንጂ እሱም እናቱ ህይወትም ሊጠፋ ይችላል። ትልቅ ሰው ደግሞ ስትሆን እናት ምናምን ከባድ ነው በጣም እና ደግሞ አንተ የዛ ምክንያት መሆን አትፈልግም። እንደው መያዙ ደስ ብሎኛል። በተጨማሪ ደግሞ እናንተ ምንም አለመሆናችሁ ደስ ብሎኛል። አባት እኔ እኮ 12 ሰዓት ላይ ነው የሚሄደው አሁን ያልከኝ። ከዛ በኋላ ማምሸት አቁሟልና አሁን ናይት ክለብ ራሱ ሲያናግሩት እስከ ስንት እስኪወጡ አይ ወይ እዛው አልጋ አዘጋጁ ግን ናጅሬ ለበናታችሁ ሰርታችሁ ብሉ። አየ በዛ ቅጽበት ይሄን ነገር ሞከረ ተባለ ተፈረደበት። አሁን ይሄ ሰው በዛ አጋጣሚ ዘብጥያ ነው ያለው አይደል እንዴ? እና በቃ ያን ያህል ኃይል ካለ እኔ አሁን ኃይል የሚጠይቁ ቦታዎች አሉ። ለምሳሌ እግር ኳስ አሁን ይሄን ያህል አንዳንዴ እውነት አስባችኋል? ኢትዮጵያ ብሔራዊ ቡድን ተከላካይ ቢሆን አንድ ሰው ጎል ያገባም ነበር። አዎ እኛም እያጨበጨብንለት ገንዘብ ያገኝ ነበር። እና እንደ ቆም ብሎ ማሰብ ቢቻልና እንደው አናሳዝናችሁ ለማለት ያለው እንኳን አተረፈ በልቶ እስኪ ወይን ሶዬ ያየው አልታየው ባለ ብዙ ሙያ ነው። እንደውም በቅርቡ ፕሮፌሰር ልሆን እችላለሁ እያለ ሲያወራ ተሰምቷል። አቤላ እውነት ይመስላል ውሸት? ፕሮፌሰር ምንድነው የምለው? ፕሮፌሰር አቤላ ውሸት አይደል? እኔ ስላልሰማው ነው እንደዛ ሲል እውነት ነው። እውነት ነው። እስኪ ዝርዝሩ የቱ ጋር ነው ያለው? ዝርዝሩ በጣም ከመብዛቱ የተነሳ እዚህ ስር ነው ያስቀመጡልኝ። እሺ ዝርዝሩ ውስጥ ለዝርዝሩ እሺ አቤል አይቲ ተምረሃል? ማባሽ ላይት ያጨብጭብ። ግራፊክስ ዲዛይን እውነት፣ ካሜራ፣ ኤዲቲንግ፣ ዌብሳይት ዴቨሎፕመንት፣ በሜካኒካል ኢንጂነሪንግ ዲግሪ አለ? ከአዲስ ዩኒቨርሲቲ። እና አሁን ደግሞ በቢዝነስ አድሚኒስትሬሽን ማስተርስን በቅርቡ ልትይዝ ነው? አው ያው እንደዚህ ገበሬ ፈቃድ ዲፌንስ ብቻ ነው የቀረኝ። ጨርሻለሁ መመረቂያ ጽሁፍ። እና ፕሮፌሰርነት ህልምህ መጨረሻው ነው ወይስ አሁን በቅርብ አመታት ሲባል እንዴት ነው? በማስተርስ ብቻ ማቆም አይመስለኝም። ያው ፒኤችዲ እቀጥላለሁ ብያለሁ እዝጌር ከፈቀደ። ከፒኤችዲም በላይ ደግሞ እንደ አሲስታንት ፕሮፌሰር ተብሎ እስከሚል ለማራስባ ትምህርት በጣም ስለምወድ መማራው የሆነ ራሴን አፕግሬድ ለማድረግ ነው እና ደስ ይለኛል። በቃ ብቻ አሁን ፊክሽን አንብብ ከምትለኝ የትምህርት መጽሐፍ አንብብ ብትለኝ ነው የሚቀደኝ። ፊክሽን አንብቤ አላውቅም። ጉራ ነው ወይስ እውነት? እና ትምህርት ደስ ይለኛል። ስለዚህ ህልምን አሁን ጭልፋና ማንኪያ ይዘንድ እንዲህ ስትላየ ይሄ ሰው የህልሙ ፕሮፌሰርነት እንደሆነ ሊገምት አይችልምና ያው ፕሮፌሰርነት ህልም ነው። ያው ህልሜ ነው። አይ እንደምታሳካው እርግጠኛ ስለሆነ ለፕሮፌሰር በእናታችሁ አለ ግን በፕሮፌሰርነት ማዕረጋውን ጭልፋና ማንኪያ ይዘህ መዝፈኑ ትንሽ አይከብድም? እንዴት ጊዜ ያገኘ ለምን ይሄን ሁሉ ትምህርት እየተማረ እንዴት ጊዜ ያገኘ? ያው ከስር ነው ቪዲዮ እየሰራው ከጎን ማታ እየተማርኩ ነው። በተከታታይ ነው ያደረኩት። ያው ብዙዎቹ ነው የገለጽካቸው
በተከታታይ በቃ አንዱ ስጨርስ አንዱና ዝም ብዬ ቁጭ ስል ይደብረኛል። ስለዚህ ትማራለህ። በትምህርት ነው ማሳደግ። ሁለት ነገር የምታደርግ ይመስለኛል። ቁጭ ስትል ወይ ቪዲዮ ትሰራለህ ለቲክቶክ ጨልፋ ይዘህ ካልሆነ ክላስ ታጠናበታለህ። ይሄ በጣም እውነት ለብዙዎች አየኛውን ጨልፋውን ብቻ ነው በርማየው እና ሌላኛው አቤል ለካ የተደበቀ ማንነት አለው ማለት ነው። በዙሪያ ያሉት ሰዎች እንደዛ ናቸው። አዎ ያው ግሩፑ እንደዛ ነው። አይ ግሩፑ እንደዛ አይደለም። ግን በቃ እኔ የኔ ችግሬ ነው መሰለኝ ማለት አንዳንዴ ሳስበው ቤትም ራሱ አረ በቃ ምን ነው ማለት አይበቃም ወይ ምናምን ይሉኛል። ግን በቃ ሁሌ እንዴት ነው ፋዘራውን ሲደውል እንዴት ነው ትምህርት ነው ሁሌ ሰላም ስለባባል እኔ ልዩነታችን እኔ እኮ በሱ እድሜ እኮ ፋዘር አይበቃም ወይ የሚለኝ ስጠጣ ነው። አረ በቃ ገባ ነው የሚለኝ። እሱ ደግሞ ትምህርት በቃ የተባለ ነው። ላቤላ በእናታችሁ በጣም እንደ አይበቃም። አንተ ግን ትቀጥላለህ። አዎ እስቲ እንደ እግዚአብሔር ፍቃድ እስኪ ያው ቃልን እስኪ ያየሁት ነው። ቃልኪን የተዋጣለት ምግብ አብሳይ ነው። ሼፍ ይመስላል። እስኪ አሁን እጁን ይወል እንዲያውን ይሄ እጃውን ሽንኩርት የከተፈ ይመስላል። እስኪ ጀና ጣትን አሳየዋል። ሳልት ቤ ሚለው ቃልት ቤ ይመስላል። እስኪ ይመስለኛል። እኔም ምግብ ስለምወድ ምግብ ሸተተ አይ አፍንጫ የሚያበስል ይመስለኛል። ምግብ የሚወዱ ሰዎች የሚያበስሉ ሰዎችን አይተው ያውቃሉ ማለት ነው። ዝም ብዬ ሰው በቃ የሚያበስል ይመስለኛል። የሚያበስል ለራሱ የሚያንስ አይመስለኝም። አዎ እሺ እውነቱ ሸት እስኪ እውነት ብሏል እሱ ለራሴ አላንስም። ኤክሰፕት ያው ሽንኩርቷን ፓርት እንተዋትና አዎ እሷን ዘራለ ማልችላ ከዛ ውጭ ወጥ ሰራለ ለምሳሌ ቀላል ከሆነ ቀላል ማለት ይችላል። ቀላል ማለት እስካሁን አሁን ሽሮ ወጥ ሰራለ አንዲያ ቀላል ነው። እሺ ምስር ወጥ ሊከብደኝ ይችላል። ምስር ትንሽ እሺ ምስር በስጋ በቃ ሽሮ ወጥ ይችላል። ወደ ሽሮ ተመለሰ። ወደ ሽሮ ቀላል ሽሮ ያው የትኛውን ይሄ እሱ ያለው ነገር ያስማማል በደምብ ለራሱ አያንስም። አይ ሚን ረቦኝ አላድርም። አንተስ እንዴት ነህ? እኔም እሰራለሁ። አንዳንዴ እኮ ላይቭ ላይ እሰራለሁ። ያ የምር ነው እንዴ? ጨልፋውና አይ ላይቭ ላይ አንዳንዴ ገብቼ ቁርስ ምናምን ብቻ እንትን ላይቭ ከፍትና ከዛ ፍርፍርም የሆነ ቲማቲም ስልስም ሽሮ ምናምን እሰራለሁ። ያውቃሉ የቲክቶክ ተከታዮች እንደማመስል ያውቃሉ። ሽንኩርትም መክተፍ ጎበዝ ነኝ። አራታው ያው ይወፋፍራል እንጂ ኮፈረ ለራሴም ቢሆን ማለት ሽንኩርቱን ጎረድ ነው የምታደርገው። ሽሮ ጎረድ እንደዛ ነው። ስለዚህ የሱ ሽሮ ገብቷል አለ ሽንኩርት ጎረድ በሽሮ ያው ይታያል። ሽንኩርት ፈጠጥ ይላል ግን ያው ሽንኩርት ፈጦ ሽሮ አሪፍ ነው። በጣም አሪፍ ወድጃለሁ። ሽንኩርት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ። የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልኮ ላይ በመጫን የእርሶንና የቤተሰቦን ደስታ ያድምቁ። በዓሉን የሰላም ያደርግልን። ከኢትዮ ዳሽ ሁሌም በስራ ዘወትር በትጋት ላይ ነን። ዴማ ሆፕ ሪል ስቴት በሲግናሉ ሳይታችን ተዋወቅን። ከዛም በቦሌ አዳባ ሳይት በሁለት ወር ውስጥ ከቁፋሮ እስከ 10 ፎቅ ሰርተን በማድረስ አስደንቀናል። አሁን ደግሞ በቦሌ መድኃኔዓለም አዲስ ባለ 24 ፎቅ ዘመናዊ ህንጻ ግንባታና ሽያጭ መጀመራችንን ስናበስረው በደስታ ነው። ልዩ የበዓል ቅናሽ አሰናድቷል። ለመኖሪያ ለንግድ አትርፌም ልሽጠው ብለው ቢያስቡ የቦሌ መድኃኔዓለም ሳይታችን አያመልጦ። ፈጥነው ይግዙ። ዴማ ሆፕ ሪል ስቴት። እሺ አቤላ ያቤላ በጣም ደስ ይላል። እስኪ ወብናት ነው ማን እኔ ነገር ስለገረመኝ ነው። አቤላ የስለት ልጅ ነው።
እውነት ይመስላል ውሸት? እስኪ ከመመለሴ በፊት አንድ ነገር ጠይቀው። አይቻልም። አንድ ብቻ ይሄ እንደ ጠበቃ እንደ ፍርድ ቤት አንድ ብቻ አይ ይጠቅማል ለመልሱ ወይስ ስንተኛ ልጅ ነህ ለቤት? በቃ እኔን ስንተኛ ልጅ ነህ? አየህ ይሄ ጠበቃ ጥያቄ ዝም ብለህ መልስ። የስለት ልጅ ይመስላል። አራተኛ ልጅ ነው ግን የስለት ልጅ ይመስላል ወይ? እሺ እውነት አልኩኝ። እውነት ነው። አንድ ብቻ ነህ? እኔ አንድ ብቻ ነኝ። 3 እህቶች አሉኝ ታላቆች። አዎ። ከዛ አንድ ታናሽ አለች። ያው 3ቱ ተወለዱና ወንድ ፈለጉና ተሳሉ ለግሸን ማርያም። ከዛ በኋላ ያው ተገኘው። ከዛ ለኔ ወንድም እንትን ይወለድ ተብሎ ሲደገም ሴት ነች። እኔ ራሱ ቤት ነበርኩና ስትደወጭ ምናምን ያልኩት ሴት ሆነች ነው ሲወለድ ታናሽቴ ስትወለድ። ከዛ እነሱም ያው በቃ በሷ አሳረጉ። መጨረሻ እሷ። የስለት ወንድ ልጅ ቤት ውስጥ አንተ ነህ ያለው? እኔ ብቻ ነኝ። በሴት ተከብቤ ነው ያደግኩት። አቤላ የአቤላ ጉድ እኮ አያልቅም ነው አንተ። አቤላ ሰው ከኢትዮጵያ አየር መንገድ ተመረኩ ብሎ በፎቶ ፕራንክ አድርጓል። እንዴት ይመስላል ወይስ? አይ ውሸት ተመርቆ ነው እንዴ? አይ ተመርቆ ነው የሚሆነው። እስኪ እውነት ውሸት በደንብ እኛ ቅድም ሲመልስ መልሶቹ ላይ ሜካኒካል ኢንጂነሪንግ ተምሬያለሁ ብሏል። ሶ ሜካኒካል ኢንጂነሪንግ የተማረ ሰው ደግሞ ኤርላይንስ ለመግባት በደም ዋናው መንደርደሪያው ነው። ሶ እንደ ቴክ ኦፉ ፍራንክ አይሆን? እውነት ውሸት ንገረን። አይ ፕራንክ አይደለም። እውነት ነው። ቃልኪን ሳይክል መንዳት አይችልም። እስኪ ነው እስቲ ጠባሳ ይችላል። ውሸት ይችላል። ቃልኪን እውነት ውሸት? ሳይክል ይመጣልሃል እየነዳህ ነው የምትሄደው። የትኛው ነው? የጂሙን ነው? የጂሙን ከሆነ እችላለሁ ብዬ ነው። ያኛውን አትችልም? እችል ነበር ግን ጠፍቶብኝ ወድቄ እንደ ባህር ዳር ነበር የተለማመድኩትና ወደቅኩ። እየለመድኩኝ ወደቅኩ። ቀጠኩት። የመጀመሪያውን የሳይክል መንጃ ፈቃድ ያላገኘ ወደቀ። ዋው! እኔ እኮ አይችልም ሲሉኝ ውሸት መስሎ ነበረ። ግጭ እባክህ እኔም አልችልም። ሳይክል መቻል ያለበት ነገር በጣም ነው ግን ማለት አያኮራ። እኔ ለመርኩት ለምሳሌ ሳማ ውስጥ ገብቼ ነው የምር እየነዳው በቃ የመጀመሪያ እየነዳው በቃ ማዞር አቃተኝ። የሆነ ሳማ ነገር ነበረ ገባው እንትን ፍሬኑን እንትን ላለው ብዬ ገባው። ለመርኩ ደስ ይላል በጣም ሳይክል። እንዴት ነው የለመድከው? ማለት ገባህ? ከዛ በቃ ወጥተህ ግን መልመድ አለብህ። ታዲያ እኔ ሞክሬያለሁ። ሰው ደግፎኝ የሆነ ሰዓት ላይ አዲስ አበባ ስቴዲየም ዙሪያ በእኛ ጊዜ እንግዲህ ታዳጊ እያለን እዛ ሳይክል ያለማምዱ ነበር እና ይሄ ሞክሪ በቃ ያላል የሆነ የቻልክ ነገር ይመስላል። ያኔ ልቀቆኝ ትላለህ እና ከተለቀቅኩ በኋላ ግን የሰማሁት ድምፅ አራዙት እና ለሳይክል መለማመጃ ይዤ የወጣሁት ገንዘብ ቆሎ በመድፋት ምክንያት ለጠፋሁት ኪሳራ ተከፈለ ማለት ነው። በዛ የተነሳ እስካሁን ሳይክል አልችልም። በቅርቡ ግን የሚደግፈኝ ሰው ካገኘው ባለ 3 እግሩ ነው ይችላል። አይ እንደዚህ አታፍጡ። ባለ 3 እግሩ ነው ይችላል። ያንተ ግን ባለ 3ም አንተ እኮ የጂሙን ነው። እኔ ካንተ እኮ ነው ይሻላል። እስኪ እያየኸው በደንብ አቤላ በጣም ከማጥናቱ የተነሳ መልስ ጠፍቶበት ያውቃል። የሚጠፋበት አይነት ነው። ቆይ ጥያቄው በዘፈን ይቀየርልኛል? የት ነው?
ምኑ በጣም ከማጥናት የተነሳ መልስ የሚጠፋብ? ያው ዩኒቨርሲቲ ነው። ስለዚህ እውነት ነው ማለት ነው። ገና ሳይገምት አው እንትን መጀመሪያ የተመደብኩት መቀሌ ዩኒቨርሲቲ ነበር ሜካኒካል ኢንጂነሪንግ። ሶ ፍሬሽማን ይር እዛ እየተማርኩ ማትስ በጣም ወዳለሁ። ማትስና ፊዚክስ በጣም ኢንጆይ ከማረጋቸው ትምህርቶች አንዱ ናቸው። ጭራሽ ኢንጆይ ያለው እሺ። ከዛ ፋይናል ነበረ የሆነች የኢንጂነሪንግ ተማሪዎች ያቋታል የአፕላይድ ማቴማቲክስ 1 የምትል የሆነች አረንጓዴ መጽሐፍ አለችና የገቦት እንዳጋጣሚ በጣም በቃ የሚያጠና አይነት ዶርም ነው የገቦትና ከዛ ሙሉ ሌሊቱን ስናጠና እንትን ብለን ከዛ ጠዋት ላይ ፈተና ገባውና አቴንዳንስ ፈርሜ ፈተናው ሲመጣ አየሁት ደነዘዝኩ ነገር። እሺ ለሰው ላይ ገባ ይችላል ግን የዛን ጊዜ የነበርኩበት ስሜት በቃ በጣም አስቸጋሪ። ከዛ መስራት አቃተኝ። ከዛ ውጣና እንትን ንፋስ ወስደና ምናምን ተባልኩ። ንፋስ ወስጄ መጣው። አቋለው ጥያቄውን አቋለው ማለት በጣም አጥንቻለሁ ግን በቃ መስራት አቃተኝ ብቻ ቴንሽን ነው። ከዛ ፕሮባብሊ ቴንሽን ነው የሚሆነው። ቀጥታ ወደ ቤተክርስቲያን ሄድኩ ሳልፈተን። ከዛ ያው ቤተክርስቲያን ጸልይ ምናምን መንፈስን አረጋጋው። ያው ፈተናው አለፈኝ ፋይናል። ያው በዛ ምክንያት ተማርኩ። ስለዚህ እውነት ነው ማለት ነው። ያውና አያሰራም። እኔ በአጋጣሚ ጓደኛ ደግሞ አለኝ የሆነ ጓደኛ እና እሱ ደግሞ አዲስ ዩኒቨርሲቲ ነው። ላይብራሪ አድሮ የሆነ ፈተና ነውና ፈተናው ላይ ተኛ። አሁን ሲሰማ ይገለኛል ግን እንደው ተኝቶ ባላየው ይንሾ በጣም ከመጨነቁ የተነሳ እና አይ በቃ እንትና አልተኛም። ሌሊቱ ሙሉ ላይብራሪ ነው ያደረውና ስለዚህ ፈተናውም ላይ ተኛ። አዎ ማለት የሆነ የሰራ ነገር ነበርና በቃ አንቀላፈውና ከዛ ፈታኙ ራሱ ቀስቅሶት ነው እንደዚህ። እና ብዙ በጣም ኦቨር ስትሬስ ማድረግ ያው ዋጋ ያስከፍላል። ከስር ማጥናትን የመሰለ ነገር የለም። ራሱ እንግዲህ ጥናት በራሱ ደግሞ የሚፈልገው ጊዜ አለ። በዛ መሰረት ራስን ማዘጋጀት ካለ ጥሩ ነው። ያው ከደሞ የሚባለው ከልኩም አያልፍም። ስለዚህ እውነት ነው። አረ አቤላ በጣም እስኪ ቃልኪን ያበደ የአርሰናል ደጋፊ ነው። እስቲ ያግዙኝ። የአርሰናል ደጋፊዎች እንዴት ናቸው? ኳስ ላይ ምን እና እስቲ ስለዚህ ቆይ ቅድም አይተህ እንደዚህ ገምተህ ሼፍ መሆኑን አውቃለህ ምግብ ስለምትወድ። አሁን ደግሞ አይተው እንዲሁ መገመት ከብዷል ኳስ ስለማትወድ። የአርሰናል ደጋፊ ከውስጥ ነው የሚታይ ይባላል። ጨጓራው ትንሽ አረለ ምን ለማለት ነው? ምንድነው ውሃ ነው ወተት አይደለም። አይ እስቲ ገምት ምን ይመስላል? ፕሮባብሊ አይ አሳየን እስኪ። የማንቸስተር ነው የሚሆነው። ውሸት ማንቸስተር ደጋፊ ነህ እንዳለው ወይስ? አይ እኔም ኳስ ወጣቶች አይደላችሁ እንዴ? ኳስ አይቼ ማቆኔ ቡና ሲጫወት የቡና ነች ያቃል በደንብ። አባቴ የቡና ደጋፊ ነበርና ድሮ እንዲህ መንገድ ላይ ያለፈ ምናምን ሊስትሮ የሚሰሩ ልጆች ምናምን ቡና ይላቸዋል። ቡና መልሶ ቡና ያለውን ሰው ብር ሰጥቷቸው ነው የሚሄደው። በደስ የሚሉ አባት ናቸው። የኛ ያለ ቡና ደጋፊ ነበር። በጣም የቡና ደጋፊ ነበር እና የቡናን ጨዋታ ይቻቃል። አሁን የቡና ደጋፊዎች ሲያዩ ምን ዋጋ አለው እሳት አመድ ወለደ ይላል። እነሱ የቡና ደጋፊ ማለት ለነሱ ሰዓት ስለሆነ ምን ዋጋ አለው ሰዓትን አልተካም አይነት ነው። ምን መልሳለ? ምንም ይሁን እኔ እንዲሁ ነኝ። ሰላም አላችሁ። እውነቱን ለመናገር ያው ብዙ ኳስ ወዳጆች ወጣቶች አለን። እኛም ዓለም ዋንጫ አያመልጠኝም። ዓለም ዋንጫና አፍሪካ ዋንጫ እና ሩጫማ እንዴ? ሩጫ ታያለህ? ሩጫ በጣም እከታተላለሁ።
ሩጫ የዓለም ዋንጫ እግር ኳስ እግር ጫጫ ቢሆን ታየው ነበር እንደዛ ይመስል ጫው ከሆነ ችግርህ እንተ ስሙን እንቀይረዋለን እንዴ ሩጫውን ብዙ ጊዜ ብዙ ወዳጆች አሉት በነገራችን ላይ እንደ እግር ኳስም ባይሆን በተለይ እኛ የምንሳተፍበት ከሆነ የተለየ ትርጉም አለው በጣም አንተስ በአትሌቲክስ ውስጥ ያለፍክበት አጋጣሚ አለ የለም ስፖርታዊ ነገሮች የለህበት ስፖርታዊ ነገሮች ምንም የለውበትም እስቲ ወደፊት ሁኔታውን ታይቶ እንግዲህ አይታወቅም በአትሌቲክስም ዘርፍ ተመረቀ ያንተ ነገር አይታወቅም እስኪ ሁለቱንም አመስግኗቸው በጣም አምጣን እስኪ ቃልኪን አዲስ አልበሙን በናሆም ሪከርድስ ዩቲዩብ ቻናል ላይ አድምጡለት በጣም አሪፍ ዘፈኖች አሉት ቀደም አንድ ትግርኛ ቀነቀንክ አሁን ደግሞ አቤላ ባለበት እሱ ዘፈን ስለሚወድ የትኛው እናርግለት ጭልፋና ማንኪያ ይምጣል አትታረጋለህ አልመጣችም እሱ ዘፈን ብዙ ጊዜ ትቀይራለህ አይደል እንዴ በደም ባይሆን እንደምስ ይበልልኝ ከቀየረ የቃልኪን ዘፈን ተቀይሮ ያውቃል ካሁን በፊት የቃልኪ ብዙ ነው የቀየርኩት ፕሮባብሊ ከዛ ሶዲያት አልተቀየረም ቀይሬው ሳይሆን በሌላ በኮንተንት መልኩ ሰርቻለሁ እንዴት አድርገው ያው ካራክተሯ ሴቷ ካራክተር እና ማየው አማቿ መኪና ይግዛልሽ ምናምን ብሎ ኦኬ ሶ እስኪ ከዛ ሶዲያ ምናምን የሆነ እንደዛ አይነት ነገር ነው ከዛ እስከ መኪናው በኋላ ምንድነው ፕሌን አዳዲስ ስራዎችን ሰርታል አይደለ ያው ብዙ ጊዜ ከ1.2 ሚሊዮን በላይ ተከታዮች አሉት በቲክቶክ ላይ እሱ ግን የተለየ ሌላ ሰብና ማለው እንደምናየው ዋዛ ፈዛዛ ብቻ ሳይሆን ራሱን በእውቀት ለማዳበር በብዙ ይተጋልና አቤላ በጣም አድናቆት ይገባዋል ያስባል እስኪ አዲስ ያልታየ የትም ያልተነዳ ይላል ነፃነት ዞሮ ስታይ ለኔ አው ለኔ ጸጉር ለኔ አው ለኔ ማበጠር የተሳነ ሰይፊሻ መላጣነ ሸፍናት መላጣህን አመመን አይናችንን በረሃው በረሃይ መላጣው እስኪ ግባ በረሃው በረሃይ መላጣው እስኪ ግባ መላጣ ነው ሰይፉ መላጣ ነው መላጣ ነው ሰይፉ መላጣ ነው ዛሬ እንግዲህ የተገናኘነው አንድም ያን ፎቶን ስትለቅ ብዙዎች በቃ ምንድነው አሉ እናንተም እንግዲህ በቅርቡ በምን ተመረከ በደም ነገራቸው እስኪ ያው ብዙ ሰው ሚስ ኢንፎርምድ ሆኗል እኔ የተማረኩት በኤርፖርት ፓሴንጀር ሃንድሊንግ ነው ያው በጣም አቪዬሽን ስለምወደው በማርኬቲንግ ወይም ደግሞ ስፔሲፊክ ስሙ ደግሞ ኤርፖርት ፓሴንጀር ሃንድሊንግ ኤጀንት እሺ እንደዚህ ይኸውና የስንብት ጥያቄ ልጠይቅ አቤልን ይኸውና አቤል ፓይለት መሆን ፈልጎ በእድሜ ምክንያት ህልሙ ሳይሳካ ቀርቷል እውነት ይመስላል ምክንያቱን አላውቅም ግን አዎ ምክንያቱን ግን አታውቅም ያው አዲውን ግን አላውንስ አድርጎ አይቼው አንብቤ ያለው እውነት ነው እውነት ነው እድሜ ማለት ያው ፓይለት ትሬኒንግ ስኩል ከ25 አመት በታች ነው የሚቀበሉት ሶ እኔ ደግሞ ያው በአንዳንድ ነገሮች ምክንያት የዛን ጊዜ አፕላይ አረኩም ነበር ሶ አቪዬሽን የግድ በቃ ዩኒፎርሙን መልበስ አለብኝ በየ የተማርኩት ለዛ ነው በቃ እና ከዚህ በኋላም ደግሞ ፕሮባብሊ ወይ ሰልፍ ስፖንሰርድ ወይ ደግሞ ሌሎች አማራጮችን ሞክራለሁ ብዬ አስባለሁ ወደ ፓይለት ትሬኒንግ ስኩል ማለት ነው አይ ከህልሙ እንዲገናኝ ተመኙለት ሰዎች ምን አሉ ግን ፎቶውን ከፖስተትኩ በኋላ ፓይለት መሆን በጣም ስለምፈልግ ብዙ ሰው ያውቃልና የሆንኩ ነው የመሰላቸው ግን አክቹአሊ የተለቀቀው ቪዲዮ ላይም ደግሞ ተናግሬያለሁ ፓይለቲንግ እንዳልሆነ ስፔሲፊካሊ ያንን ትምህርት ተማርኩ አልኩም ግን
እንዳልሆነ ነገር ተናግሬያለሁ። ግን በጣም ብዙዎቹ እና ኮሜንቶቹ ደግሞ በጣም ደስ ይላሉ። በቃ ለኔ ፖዚቲቭ ነገር እንዳላቸው ነው ያየሁበት። ያው ደግሞ ፓይለት ትሬኒንግ ስኩል ተቀላቅዬ ደግሞ ድጋሚ እንገናኘናል። ብዙ ጊዜ አሁን ቲክቶክ ሲባል ቅድም እንዳልኩት ቁም ነገር የሚሰሩበት አሉ፣ ጎን ለጎን ደግሞ አዛፈዛዛውም ይበዛል። አንዳንዴ ሳይ እንደው ካንተ ተነስተህ ምን ማለት ትፈልጋለህ? ያው ሁሉም ሰው የሆነ ፕላን ቢ ሊኖረው ይገባል። ለኔ አሁን ትምህርቶቼ ፕላን ቢዎች ናቸው። ኤው ምንድነው? ፕላን ኤው ያው ሶሻል ሚዲያ ኢንፍሉዌንሰርነት ኮንተንት ክሬት ማድረግ ነው፣ ሰውን ማዝናናት ነው። ፕላን ቢ ግን አሁን ቲክቶክ ቢዘጋ ወይ አይታወቅም የሶሻል ሚዲያ ነገር። እኔ ደግሞ ሁሌ ሰውን እያዝናናው መቀጠል አልችልም። ለምሳሌ ከሆነ እድሜ በኋላ የቲክቶክ ካራክተር ልሰራ አልችልም። ሶ የተረሳው ነው መጣው። ሶ ፕላን ቢው ደግሞ ትምህርቶቼ ናቸው፣ በዛውም እያስደስተኝ ከዛ ደግሞ የሆነ ጠቃሚ ነገር። ሁለተኛ ደግሞ እኔ ማስበው አንድ ሰው የሆነ ኮሪየር ሊኖረው ይገባል። የሆነ ነገር ቁም ነገር ሊሰራ ይገባል። እንደዛ ብዬ አስባለሁ። ሶ ከዛ አንፃር ለኔ ትምህርቶቼ ፕላን ቢዎች ናቸው። ዋው መልሱ ተመችቷችኋል? የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዚላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። ሁሉንም አይነት ኢንሹራንሶች እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። ሁሉንም አይነት ኢንሹራንስ እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና አጠቃላይ ዋጋ ጀምሮ ከ18 ዓመት በላይ የግንባታ ልምድ ባለው ድርጅት እየተገነባ ያለ ከስቱዲዮ እስከ ባለ 3 መኝታ እንዲሁም ዱፕሌክስ ቤቶችን የመግዛት እድል ሲኖራችሁ ለተለያዩ ዝግጅቶች የሚሆን አዳራሽና ባለ 6 ወለል የተንጣለለ መኪና ማቆሚያ ከነ ቻርጀሩ ያለው ቤት ውስጥ ስትኖሩ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ታማኝነትን ከጥራት ጋር ይዞላችሁ መጥቷል። ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። እኔ ግን ባለፈው አብረን ጭውውት እንደሰራን አስታውሳለሁና ቲክቶክ ሊዘጋ ነው ሲባል ያኔ ደንግጠህ ወደ ትምህርቱ ዓለም የገባህ የሚመስላቸው ሰዎች አሉ አይደለም? በማንኛውም ሰዓት ለምሳሌ ሶሻል ሚዲያው ባይኖር አቤል ጦሙን አያድርም። ትክክል። በቃ እሱ ነው ዋናው። እንዴት ነው ቢዘጋ ተቀጥሬም መስራት እችላለሁ። የተለያዩ ፊልዶች ተመሪያለሁ። ሶ ተቀጥረን መስራት የምችልበት ሁኔታ ይፈጠራል። አሁን መተዳደሪያ ሶሻል ሚዲያው ነው። ሶሻል ሚዲያ አሁን ሌሎች ደግሞ አንዳንድ ያው ንግድ ጋር ምናምን እንቀሳቀሳለሁ። የሆነ ሳይድ ነገር አለ። ከዛ ግን ዋናው ሜን እንትን እግዚአብሔር ይመስገን ያው ሶሻል ሚዲያው። መስመር ላይ ተገናኝታችኋል መሰለኝ ከክንዴ ጋር ንግድ አለህበት ስለ ዋው ይለኛል። እንደ ገዢ ሆኖ መጣ ወይስ አብራችሁ እየሸጣችሁ ነው? ምን አይነት ንግድ ውስጥ ነው ያለው? ሂውማን ሄር ምናምን ሸጥ ነበረ። ለወንድ የሚሆን ስራ አይደለም። እሺ። እና አሁን ደግሞ ወደ ሌላ እንትን ገና በሐሳብ ላይ ያለ እንትን አለ። እዛው ጸጉሩ አካባቢ ከሆንክ ደግሞ ሰሞኑን ያየሁት ነገር አለ። መላጦች የሚደፉት እንዲ ወንዶቹ የሆነ ዘፈን ነበር እንደውም ላንተ ምን የሚል የገጠምኩት አራታ ለመላጦች ያው ብዙ ጊዜ እዚህ ሾው ላይ ሲመጡ በጣም ስለመላጣ ሲያው ሰማለሁ። ትክክል አይደለም፣ መልስ መስጠት አለበት በዚህ ዘፈን መላጦች። yes እስኪ ይሄን ዘፈን አብረን ነው ፈርታ መጣኸው? እዚህም ልዘፍንልሽ እችላለሁ አለ መሰለኝ ቪዲዮ። እዚህ ዘፈን ወይስ ላይቭ እንስማ? የማን ዘፈን ነው? የማን ነበር? ብሩክ ጃኒ የሚባለው ኋላተይ የሚለው አለ። ኦኬ እሺ። ግንባር ወደፊት ቢመጣ ይሆን
ምን ነበር ቢኖር ቆይ እንደገና ፎከስ ግጥም ጠፋብኝ አንተ ቀደምኩኝ ግንባር ወደፊት ሶፋው እኮ በጣም ያለህን የሚያስጠፋ ግንባር ወደፊት ቢመጣ አንተ ጠፋብኝ እንደ ፈተናው በጣም ስትረስ አረክ ማለት የመቀሌ ተደገመ እናታችሁ በቃ ግንባር ወደፊት ቢመጣ እኔ መላባጣ ቢሆን ጸጉሬም እንደ ሽቦ በቃ አትምጡብኝ አቦ ባናቴ አትምጡብኝ ከዚህ በኋላ በቃ እንዳንጣላ ባናቴ አትምጡብኝ ከዚህ በኋላ በቃ እንዳንጣላ በጣም ብዙ የታየለ ቪዲዮ የትኛው ነው? ይሄም ታይቷል አክቹአሊ ባናቴ ይሄ ታይቷል ብዙ የታዩ አለው ሌላ ስለ ጂም የተዘፈናል ሌላ ደግሞ የሆነ ሁለት ባልና ሚስቶች በእግር እንዴት ነው እሱ እግርሽ ወጣቶች ያው እግር እንዲያምር እንፈልጋለን አይደል ለሴቶች ከዛ ደግሞ ሴቶች ደግሞ ያው አሰራይ ምናምን የሚል አይነት ነገር ነው እሱ ደግሞ በትግርኛ ዘፈን ነው እግሯኒው እስኪ እጇኒው ዝም አትበይ አንድ ነገር በይው እንዴት ያምራል እስካለባበሷ አይዊሽ አንቺም ቢሆን ልክ እንደሷ ትሏለች ከዛ ግዛልኛ መንከባከቢያውን መሞረጃ እና ጥፍር ቀለሙን በላሰራኝ ግሪን ፔዲኪዩር ከተመኘ የኔ እንደሷ እንዲሆን ይላል ከዛ እንደው ያንቺ አያ አልቅምጣጣ አይ ብዬ ለግር ብር ላውጣ አይ በያለስልሹ በቲ ኢማቲሙ አይ የሙዝ ልጣጭ ብዙ ነው ጥቅሙ አይ እስኪ ብር ስጠኝ እጄን አሰራኝ አራራራራ እግሬን አሰራኝ ብር ስጠኝ ደሞ ከማንም ጋር አታወዳድረኝ አራራራራ እኔ ልዩ ነኝ በፌስታል ሰሪው እግርሽን በሞቴ ቲማቲምና ሙዝ አስገብተሽቴ ሙዘዘዘዘዘ አቤላ በጣም አሪፍ ነው እና ያው ብር እንስጣቸው ፍቅር አረ መተሳሰብ ነው እንዲያምር ከፈለክ አንድን ጉዳይ አንተ ማስተዋጽኦ ሊኖር ይገባል ትክክል ፍቅረኛ ነው የትዳር አጋርን ከማንም ጋር ማወዳደር አግባብ አይደለም ነው ዋናው ምኑ ነው ፍቅሩ ነው ያቤላ ዘፈን ተመችቶኛል ሙዘዘዘዘ አልኩባችሁ እንዴ ሞዘዝ ይብቃ እንዴ ፕሮግራሙ ያው እንግዲህ አቤላ ቀደም ብየዋለሁ በተለይ ቲክቶክ ላይ ቲክቶክ አሁን በጣም ብዙዎች የሚጠቀሙበት ፕላትፎርም እየሆነ ነው እዛ ውስጥ ያሉ የተለየ ሰብና ካላቸው ማለት የሚጠቀስ ነው ጨዋታ ሳቅ ብቻ አይደለም ከጀርባው ደግሞ ለሌሎች አሪያ መሆን የሚችል ነው ለአቤላ በእናታችሁ በጣም አቤላ ያው ቃልኪን በነገራችን ላይ እንግዲህ አዲስ አልበሙ ያለ ፍቅር ብሏል እሱ ራሱ ያለ ፍቅር መንቀሳቀስ አይችልም ያለ ፍቅር መኖር ይቻላል አይቻልም አለ እንደ ፍቅረኛ እንደ አይኔ ልጅ የለማ ነፃነት አረከው አይ አይደለም ሞክር ያልተሳካለ ነገር አለ ይኖራል እሱማ ደጋገምክና ሞከርክ ሃይ ያው ስትኖር ያው ሰዎች ተዋወቃለ የሚሆኑም አይሆንም ነገሮች አሉ አሁን ግን ያው እንደ መስሪያ ቤቱ ጎርቶ ይሆን ቻለው የጭልፋና ማንኪያ ዘንድ ነው ነገር ስትሰራ ቧልት ብቻ ያመስላቸው ሴቶቹም እኮ እሱኮ ቁም ነገረኛ አሁን የሱ ሚስት በሆን የዳቦ ስም የጭልፋሽ ወርቅ ነው ለሚል ፈርተው አይ እንዲህ አይነት ሰበና እንዳለ ላያውቁ ይችላሉ አይ ያው ሁሉም ሲያልፍ መማሪያ ነው የሚሆነው ተማርበታለህ ከዛ ያልፋል የተወሰኑ ነገሮች ይኖራሉ አሁን ግን የለም ያው ወደፊት
ይኖራል። እሱ ባለው ሰዓት ይሳካል። አዎ እግዚአብሔር ባለው ሰዓት። ሶሻል ሚዲያ ላይ አንተም አለ አይደል? ምንም አይል እንደሱም ባይ እንዴ አለ በደንብ። አዎ አንዷን አንስታት 3 አላችሁ እኮ ብዙ ተከታይ። ስለዚህ ለሰው መኖር የግድ የሚያስፈልግ አንተን የሚያስብ ሰው ይኖራልና ለዛ ምን ልስጠው ማለት የሚፈልግ ይመስለኛል። አንተም አልበም ስራ ላይ ብዙ እንድትጨነቅ ያደርጋል እኮ እንዴ በጣም። አንተም እኮ ተኝተህ እርግጠኛ ነኝ ዘፈን ታስባለችም በዚህ በቀየራት። አዎ በሰማው ቁጥር በቃ ወደ ቀይሯል። ወደዚህ ነው ማንሻፈፍ። የልጅነት ፎቶ ነው ቅድም ያየሁት። ኦ አቤላ እዚህ ላይ ራሱ እየቀየርክ ነው ይመስለኛል። እንግ የሚለውን ራሱ ሙዘዘ የሚለውን እንዲሁ ዝም ብለህ እስኪ አስበው ፊቱን ይኸው እስኪ የምን ሰፈር ሊሆን ይችላል ይሄ ፊት? ምርጫ ሀ ልደታ ሰፈር፣ ለፈረንሳይ ለጋ ሲሆን ሐመሯ ቦሌ። ይሄ ፊት ሀ ልደታ ተቀራራቢ ነው። አይራራቅ። እኔ ፈረንሳይ ለጋ ሲሆን እንዴት ናችሁ? ሰላም ነው? ስትመረቅ ነው ያው ኬጂ መመረቂያ ላይ እሱ ነው የሆነ ዘፈን እዚህ ራሱ ሳላቀርብ አልቀርም። እዚህ ላይ ምን አቀረብክ? አይ እኔ እንጃ የሆነ ብቻ መሪ ነበርኩ። ያው ከፊት አታየኝም ሱፍ ለብሽ። አዎ እሱ ነው አሁን ያና አንተ በሂደት ነው እንደ ቀላኸው? ካሜራ የድሮ ካሜራ እንጂ ጠቆርክብኝ እዛ ጋር። በልጅነት የአርሰናል ደጋፊ ነበር። አየህ ኳስ ስትታው ማየት ስትተው ይሄ ውበት መጣ። ከዚህ በኋላ እንግዲህ እንዴ ለውጥንም እያየሁ ነው። የፎቶ ጥያቄዎች ተጠመውኛል። እስኪ ይሄ የት ነው? የአዲስ ዩኒቨርሲቲ ያው የመጀመሪያ ዲግሪ ሜካኒካል ስመረቅ ፋዘርና ማዘር ናቸው። ወላጆች አሉ አይደል? አዎ። እንደው አንተ አሁን ቲክቶክ ላይ እንዲህ ስትል ምናምን ወጣቱ አንደርስታንድ ሊያደርግ ሊገባው ይችላል። አስተያየታችሁ እንዴት ነው? የኔ ቤተሰቦች በጣም ሰፖርቲቭ ናቸው። እኔ ከማረጋው እንጃ ብቸኛ ወንድም ስለሆንክ ሊሆን ይችላል፣ ግን በጣም በማረጋው ነገሮች በሙላ ተቃውሞኝ አቁም። በጣም ፍሪ አድርገው ነው ያሳደጉ። ለትምህርትም ከነሱ ነው። በጣም ለትምህርት ጥሩ አመለካከት አላቸው። አበሶ ደግሞ አባቴ በጣም ለትምህርት በቃ ሁሌ ተማር ነው የሚለኝና ከሱም ነው በቃ ትምህርት እንደወድ ያደረገኝ እና በጣም ሰፖርቲቭ ናቸው። እነሱ ብቻ አይደሉም እህቶቼም በጣም። እስኪ የዓለም የእናቶች ቀን እየተከበረ ነው እንግዲህ ለእናትህም ለአባትህም ያው ወላጆቼ በጣም አመሰግናለሁ። እኔ ማረግ እስካለብኝ ድረስ አላረኩም። ያው አላስደሰትኳችሁም ብዬ አስባለሁ። ወደፊት ግን በደንብ እንደማስደስታችሁ አልጠራጠርም። እስካሁን ስላረጋችሁልኝ ነገር በጣም አመሰግናለሁ። እወዳችኋለሁ በጣም። ነው እንግዲህ አቤላና ቃልኪን የሰይፉ ቤቤስ እንግዶች ነበሩ። ቃልኪን አዲስ አልበሙን አውጥቷል። ስለ አልበም የአድናቂዎች አስተያየት እንዴት ነው አሉ? ጥሩ ነው። ቆንጆ ሰምቼዋለሁ። በነጋችን ላይ ያው እንግዲህ አሪፍ አዲስ ስራ ጠፋ እያላችሁ አይደለ? ነው ሪከርድስ ውስጥ ገብታችሁ የቃልኪን አዲስ ስራ ተደሰቱበት። የኔ ግብዣ ነው። ግብዣን ተቀበላችሁ? አይ ምክንያቱም እያንዳንዱ ነገር ሰምቼዋለሁ። ቀደም እንዳልከው ለስለስ ያለው አለ፣ ብሉዝ ስሜት ያለው አለ፣ ፈጠን ያለ አለ። አቤት ውሸት የሚል ዘፈን ሁሉ አለው። ለኔ ነው አቤት ውሸት የሚል አቤት ውበት አቤት ውሸት ወድጄዋለሁ። እሱ ነው ያ ብዙ ጥሩ። አንዳንዶች ላጭር ሰው የዘፈንክ መስሏቸዋል። ከማፈሯ ደሞ ማማሯ ምናምን ይላልና ከማጠሯ እያሉ ነው የሰሙት። ከተጠብቆ ችግር አለ። ቀይሯለሁ። ቆያው የሚካኤል በላይነህ አልበምም ላይ እንደዚሁ አዲሱ ላይ እንዲሁ ግጥሞች አሉ። አሁን
እንዴት የሚል ዘፈን አለው እሱና እዛ ላይ ተራራ ብያሉ ሰዎች የሚዘፍኑት አንዘብ እሱ ተላላ ነው የሚለው እና አንድ ጓደኛችን ተራራ እያለ ነው ለነገሩ አልፈርድበትም አለኝ ከተላላ ይልቅ ተራራ ነው የምናውቀው ሰው የሚያውቀው ነውና ተላላ ማለት ምንድነው ተላላ ማለት ምንድነው የሚያውቃል የዋ በዚህ ጊዜ ሁሉም ብልጥ ነው ሁሉም ለራሱ ያውቃልና አልፈርድባቸውም ከተላላ ይልቅ ተራራ ቢያቆፍ የሚል ምን ላይ ሰጥቷል አንዱና አንዳንዱ ግጥም መቀየር እዛው አንተ ስለቀየርከው ሳይሆን ዘፈኑ ራሱ መስሏቸው የሚቀይሩ አሉ ግጥሙን ለማንኛውም አዲሱን የቃል ኪዳን አልበም ተደሰቱበት እዚህ እንግዲህ በልዩ ሁኔታ ተበልጫለሽን ያቀርባል ዝግጁ ናችሁ ለዛ እንግዲህ ስለናችሁ ከልብ ነው ማመሰግነው እንግዲህ አንተም በአዲስ አልበም አንተም በአዲስ ምርቃት እንገናኛለን ብዬ ተስፋ አረጋለሁ በሚቀጥለው በምን ተመርቀን እንገናኛለን የሆነ ነገር ወደ ጤናው ደግሞ በሽማግሌ ተመርቆ ይመጣል እሱ ነው የቀረው ከመልክቶች በኋላ ይመለሳል ሰይፉ በኢቢኤስ